አዎ እኔ በጣም ደስተኛ ነኝ። ሰው እወዳለሁ። ቤቲ እህቴ፣ እኔ እኮ ሁለት ፍቅረኛሞች መስሎኝ ነበር። ማርኮን ከዚህ ልጅ ጋር ኮከቡ ሳይገጥም አይቀርም። ተወኝ፣ በቃ ተወኝ። እኔ? አዎ አንተ። እህቴ እንደዛ ማድረጓ አግባብ አልነበረም። አንቺ ብቻሽን የሚያናድድሽ ነገር ምንድን ነው? በቃ ራስሽን ተቆጣጠሪ። ነገሩን ለማለት ዘሞክሪ። የነበሩትን መድኃኒቶች ጠቅላላ አውጥታ ጥላቸዋለች። ሰሞኑን መድኃኒት አልቆ ስለነበር ነው የተቋረጠው። አሁን ግን መድኃኒቱ መጥቷል። የእንቅልፍ መድኃኒት ወስዳለህ እንዴ? የእንቅልፍ መድኃኒት? አሁን የመጣሁት ዛሬ ማታ እንድታደርጊ ልነግርሽ ነው። በዚህ አድራሻ ሄደህ የደም ምርመራ እንድታደርግና ደምህን እንድታሰራው ፈልጋለሁ። ምንድነው የምትዘባርቂው? ቤቲ እባክሽ ከዚህ ሂጂ። አገሩን ሙሉ ነው የምበጠብጠው። አላደርገውም። ታደርጊዋለሽ። ሚስት መሆኔን አትርሳ እንጂ። ምንድን ነው የማይሆን? ልዩ ናት። ሳቢ ሳቢ፣ ልጅቷን ተዋት። እሺ እውነቱን እነግራቸዋለሁ። ማርኮ ለሳቤላ ቶሎ ሂድላት። አጎቴ ማርኩም አድነኝ። ይቅርታ ማልበል? እዛው ስቆልፍ ምን ትሰራለሽ? ቆይ ተረጋጊ፣ እኔ ከፍቷለሁ። እሺ እንዴት በር ቆልፈሽ ትቀመጫለሽ? ዶክተር ሰርፕራይዝ አደረግሽኝ አይደል? ምንድን ነው? እኔ ቤተሰቦቼን ማግኘት አልችልም ማለት ነው? እንዴት ነው የምትጮህባት? እባክህ ይሄን ያህል ባሪያ አረካት እንዴ? አዎ በዳ የተያዘች ባሪያ። ምን? ኤፊ እባክህ ተረጋጋ። እኔ ፍቅር እባክህ ኤፊ። መዓዛዋ እንዴት ደስ ይላል እባክህ። አዎ ጣፋጭ ምግብ የታደሉ ያጣጥሙታል። አንዳንዶቹ ግን እንደተመኙት ይቀራል። ለማንኛውም እድል ይታደሉታል እንጂ አይታገሉትም። ኤፊ እኔ ፍቅር እባክህ ተው። እኔ ምንም አልሆንም። እባክህ እኔ ፍቅር ተው። እሺ እኔ ቆንጆ ሄዳለሁ። ምንም አያረግሽም፣ እንዳትፈርሺ። የሌባ አይነ ደረቅ መልሶ ልብ ያደርቃል። ጭራሽ የሰው ቤት ገብተህ ዘራፍ ዘራፍ ትጮታለህ። ሮሚዮ ወዴት ጁሊየት? እባክህ አሳልፈኝ። ዲና! ወይ አባቴ፣ ቶሎ በይ እንጂ። መጣሁ። ይቅርታ ማልበል። የዶክተር ሩቃ ዘመን ነኝ። ኤፊ አንቺ እዚህ ምን ሰራለሽ? እህቴን ላያት ነው። አንተ አልወስድም ስትለኝ ተከትዬት መጣሁ። ይቅርታ አንተም አልበል። ይገርማል። እኛ በሌለንበት ቤታችን ምን ያህል ሰው እንደሚገባና እንደሚወጣ ተመልከት። ኤፌሶን እባላለሁ። የርብቃና የቤቲ ቤተሰብ ነኝ። አዎ አብሮ አደጋችን ነው። ታላቅ ወንድማችን በለው። ከቴ ጋር ደግሞ በጣም ቅርብ ናቸው። ኦ ደስ ይላል። አረፍ በላ ታዲያ ቁጭ በል። አመሰግናለሁ በጣም
አሁን ትንሽ ስለምቸኩል መሄድ አለብኝ። ቤት እንሂድ። ለመጣ ለምን ሄዳለሁ? እቴን ላግኛት ነው። አብረን እንሄዳለን ከፈለክ። ቤት ይቸኩላለሁ። አይመለከተኝም። ከፈለክ አንተ እንቆያለን። አይሆንም። ቤት አብረን እንሄዳለን። እውነቷን እኮ ነው። እህቷን አግኝታት ቀስ ብላችሁ ትሄዳላችሁ። ዲናዬ ለእንግዶች ሻይ ይኖራል? ቤቲ እህቴ ሰርፕራይዝ ጁሊየት። ቤቲ እዚህ ምን ትሰሪያለሽ? እንዴት መጣሽ? አፍቀሽኝ ነው የመጣሁት። ቆይ ግን ክፍለ ሀገር ናት ተብሏል ነበር እንዴ? እዚህ ምን እያደረግሽ ነው? አባባ አንተሽ እዚህ የምታደርጊያለሽ አልገባኝም። ቤቲ ነይ እንዴ፣ ውጭ መነጋገር አለብን። አይ እዚህ ቁጭ ብለን እናውራ። ነይ ቤቲ፣ አንዴ እንነጋገር። እዚህ ተቀምጠን እናውራ። አባባ ብቻውን ትተሽ እዚህ መሆን የለብሽም። ስለዚህ ነይ ሂጂ። ኤፊ ይንከባከበዋል። ያው እኔ እቴን ናፍቆት ወጥቼ ነገ እሄዳለሁ። ጭራሽ ልታድሪ? ተዋት እንጂ እኛ እኮ አልከፋንም። አይ እንቸኩላለን። ወደ ቤት መሄድ አለብን፣ የግድ ነው። ዲናዬ ማርኮን ከዚች ልጅ ጋር ኮከቡ ሳይገጥም አይቀርም። እንደዚህ ሲስቅ እኮ አይቼው አላውቅም። አቢ እውነቱን ነው። እኛ ደስተኞች ነን። እህቷ ጋር መሆን ከፈለገች ተዋት። ቤት ታማሚ ካለ ታዲያ እዚህ ምን ትሰሪያለሽ? ችግር የለውም። ለአባባን ታላው ኤፊ እንኳን ደህና መጣሽ ብለናል። የዶክተር ዋት ዌልካም ብለናል። አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም። ረረረረ ላሚ ቦራ ይላል። በቀን አክፈህ ተኝተሃል። ምን ይላል እንዴ? ጄሪካና ታቅፍ መቼስ። ቡራ ውጣ እንተኛበት። ግን ምን ነው በጠራራ እድሜ ላንተ ገፋፍተህ አስገብተሃት ቁጭ አድርገህ አሳድርከን። አሁን ደግሞ እንዳንተኛ መተህ ትረብሸናል አይደል? ቡራ ውጣ። የመጣሁበትን ነግሬያት ነው። ቡራ ምን ነክቶ ነው ግን? ተኝታለች እያልኩ አይደል እንዴ? ምንድነው የምትነግራት? ተኙ። ቦን አፒቲት። እንቅልፍ የድሃ ምግቡ ነው። እንቅልፋችሁን ብሉ። አይገርምም? እኔ ግን እጠብቃታለሁ። ቡራ ቆይ ጸብ ነው እንዴ ከኔ ጋር የምትፈልገው? ምንም ነገር መስማት አትፈልግም እያልኩ እኮ ነው። ምንድነው መስማት ማልፈልገው? ነቃሽ? የምስራች ይዤልሽ መጥቻለሁ። ምንድነው እሱ? ስራ አገኘሁልሽ። በጣም አሪፍ ስራ፣ ጸዴ ገበያ ያለበት፣ ከደሞዝሽ በላይ ዘጭ ያለ ቲፕ ነው የምታገኝበት። ምን እያልክ ነው? ቆይ ካፌ አስተናጋጅነት ነው ያገኘለት ስራ? ከሰው ቤት አይሻልም? አይ አይሻልም።
አያስፈልጋትም። በቅርቡ ወደ ቤቷ ትመለሳለች። ቤቷ ይላል እንዴ? ምኑ ጀዝባ ነው? ችግር የለውም። ላስብበትና አሳውቃለሁ። ይሄው መልሱን ነገረች አይደል? አሁን ውጣ እንተኛበት። ይቺን የመሰለች ልጅ በፀሐይ ከመንከራተትና በቀን እዚህ ከመተኛት ይሻላታል ብዬ ነው። ወይኔ ሙልጭ። ተረጋጋ ተረጋጋባት፣ ይወጣልሃል። ሙልጭ አቶ አብርሃም እንደማያውቅ ከሆነ ሁለታችሁ እንግዳ ተቀባይ ናችሁ። ሰው በጣም ትወዳላችሁ። አዎ እኔ በጣም ደስተኛ ነኝ። ሰው እወዳለሁ። እንግዳ ሲመጣ ደግሞ ሳቅና ጨዋታ ብቻ ሳይሆን በረከትም ጭምር ነው ይዞ የሚመጣው። አባቴ አንዳንዴም እኮ አንተ ታበዛዋለህ። የገባው ሁሉ አይወጣ ማለት ለኔ ትክክል አይደለም። አንዳንዴም እኮ በቤታችን ነፃነት ያስፈልገናል አይደል? ባለቤቴ ትክክል ናት። አንዳንድ ጊዜ አበዛዋለሁ መሰለኝ። ዲናዬ ይቅርታ። አንቺ ባለቤቴ ብቻ ሳትሆኚ የልቤ ላይ ንግስትም ጭምር ነሽ። የህይወቴ መሪ፣ የቤቴ አለቃ ሁሉ አንቺ ነሽ። ግን ደግሞ የአብርሃም እንግዶች ላይ እኛ ስልጣን የለንም። ቤት እኮ የእግዚአብሔር ነው። እኔም ሆንኩ አንቺ ቤታችን ላይ ስልጣን የለንም። ይቅርታ። ቆይ እሷ ያንተ ሚስት ናት እንዴ? እኔ እኮ ሁለቱ ፍቅረኛሞች መስሎኝ ነበር። ምን? የምሬን ነው። ከገባው ጀምሮ ሳያችሁ ነበር። ቦዲ ላንጉዛችሁ፣ አስተያየታችሁ፣ በአይናችሁ ውስጥ ያለ ፍቅር ጨረር ልክ እንደ መብረቅ ነው። ቤት ምንድን ነው የምታወሪው? ምንድን ነው የምትዘባርቂው? ምንድን ነው ያልሽው አንቺ? ስለምን የቦዲ ላንጉጅ ነው የምታወሪው? ቆይ ሲጀመር አንቺ ታባሽ አውቀሽኝ ነው እንደዚህ የምትናገሪው? ቆይ ይሄ ጸባያችሁ ከዘር ነው ወይስ ቤተሰቦቻችሁ ሲያሳድጓችሁ ነው? እንዴ ምላሳችሁ በጣም ረጅም ነው። ዲና ምን ነካሽ? ምንድን ነው? ቆይ ነገሩን አታጋኙ እንጂ ዲና። ለቤቱ እንግዳ አይደለች እንዴ? አላወቀችም። በቃ መስሏት ነው። ማንም ሰው ይገምታል፣ ገመተች። ያ ደግሞ ስህተት ነው። ተይ እንጂ ዲናዬ። አብርሃም ምን አርጊ ነው የምትለኝ? ሲጀመር አንድ ሰው የማያውቀው ቤት ውስጥ ገብቶ በማያውቀው ነገር ውስጥ ጥልቅ አይልም። ቆይ ይሄ ምን አይነት ስርዓት ነው? ክብር የሚባል ነገር እኮ አለ። ዲና አንቺ ትክክል ነሽ። የሰራችው ስህተት ነው። በጣም ይቅርታ። ኧረ አረጋጉት። ልጅቷ ገና ልጅ ስለሆነች ላታገናዝብ ትችላለች። ደግሞ ስላላወቀች ነው። ምን እያልክ ነው እንዴ? ተይ እንጂ በቃ ማንም ሰው ይሳሳታል። እሷም ተሳሳተች። ዲና ተረጋጊ እንጂ። ምን አስደነገጠሽ? ማርኮ እንዳለው ባልና ሚስት መስላችኋት ሊሆን ይችላል፣ ወይ እንደዚህ የተረዳችበት ነገር ሊኖር ይችላል ብዬ ነው ማስበው። በዛ ላይ ይቅርታ ጠይቃለች። ለማንኛውም ሁለቱ እህትና ወንድም ናቸው። ሁለቱ? እኔም እኮ መጀመሪያ ላይ ስላላወቅኩ እንደዚህ አሰብኳችሁ። ይቅርታ። ያው ወንድምና እህት መሆናችሁም ጥሩ ነው። ኤፊ ለምን ይዘልኝ አትወጣም? ይቅርታ ቤቲ፣ መሄድ አለብን። እንዳልመጣም። ቆይ ገና መቼት ይናወራችሁ እኮ። ተነሽ እንውጣና እናውራ። ይቅርታ። ልቀቀኝ! ቆይ ምን እያደረክ ነው? ለምን እንደምታባረኝ? ርብቃ
አንቺስ ምን ደበቅሽኝ? ቤቲ እባክሽ ከዚህ ሂጂ። ይሄ ስራ ቦታዬ ነው፣ እየመጣሽ አትረብሽኝ። አይደለም ውሸታም፣ የሆነ ነገርም አለ። ትነግሪኛለሽ፣ አለበለዚያ ደግሞ ለአባባ ነው የምነግርልሽ፣ ወይ ደግሞ ያለሽበትን አሳየዋለሁ። ኤፊ እባክህ ይህችን ልጅ ከዚህ ይዘልኝ ሂድ። ይህች ልጅ ታሳብደኛለች፣ ስታስጮኸኝ ነው። ቆይ ዲና፣ አንድ ጥያቄ ልጠይቅሽ። ልጅቷ በስተት ባልና ሚስት ናቸው ወይ ማለቷ ይሄን ያህል የሚያናድድ ጉዳይ ሆኖ ነው እንደዚህ የተበሳጨሽው? አንቺ ሌላ ችግር ከሌለብሽ በስተቀር። ምን ዲና፣ ታውቆሻል እያረግሽ ያለሽው ነገር? የምታረጊውን ነገር ቆም ብለሽ አስቢ እንጂ። እንዲህ እንድናደድ ያደረከኝ አንተ ነህ። ለገባ ለወጣው ሁሉ ሻይ ማፈላው አሽከረ መሰልኩ እንዴ? ሚስት መሆኔን አትርሳ እንጂ። እኔ? አዎ አንተ ሁሌ ደግ ሰው መስለህ ለመታየት ትሞክራለህ። እኔ ደግሞ ለቤቴ ስለፋ ሁሌ አረመኔ ሴት ሆኜ እንድታይ ነው የምታደርገኝ። ይሄ እኮ ንቀት ነው። ቆይ አታውቅም? አናውቃት በንግግራችን ውስጥ ገብታ አስተያየት መስጠትና መዘባረቅ ነበረበት። አንተ ደግሞ ዝም አልካት። ጭራሽ ብለህ ለሷ መወገን ጀመርክ። ቆይ ዲና፣ ጉዳዩን አታስቀይሽው። የተነሳንበት ጉዳይ ይሄ አይደል። ነገሩ የሚያናድድ ቢሆን መናደድ የነበረብኝ እኔ ነኝ። እኔ አልተናደድኩ። አንቺ ብቻሽን የሚያናድድሽ ነገር ምንድን ነው? ዲና ምን ያደረግሽ? አይምሮሽን እየሳትሽ ነው እንዴ? ግን የምርህ ነው? እቺ ልጅ እዚህ ቤት ገብታ የተናገረችው ነገር በሙሉ ትክክል ነው ብላ እየተናገርከኝ ነው? ዲና፣ እኔ ወደ ላይ ልሂድ። ማርኮ ለሳቤላ ቶሎ ሂድላት። ዲና፣ ለተፈጠረው ነገር በጣም ይቅርታ። እህቴ እንደዛ ማድረጓ አግባብ አልነበረም። አዝናለሁ። ታዝኛለሽ? ሁለተኛ እዚህ ቤት ማንም ሰው እንዲመጣ አልፈልግም። ማንም ሰው። ተግባባን? ደግሞ ሁለተኛ በማያገባሽ ነገር እንዳትገቢ። አንቺ ምን ማድረግሽ ነው? ያምሻል እንዴ? ቆይ ምን ሆነሻል? በግድ ወቁልኝ ያልሽ እኮ ነው። እንዴት እንደዛ ትናገሪያለሽ? ማንን ተናገርኩ? ምን ያልተናገርሽው አለ እንዴ? ሌላው ይቅር፣ እንዴት አብርሃም እንደዛ ትናገሪያለሽ? በዛ ላይ የርብቃም ጥፋት አልታየኝም። ቆይ የኔ ጥፋት ምኑ ላይ ነው? ማንም እየመጣ መኖሩ ሳያንስ ጭራሽ በገዛ ቤቴ ሰላም ይልጣ እንዴ? ተወኝ በቃ። ዲና፣ የተናደድሽው በዛ አይደለም። ነገሩ ምን ያለበት ምን አይችልም አስመሰልሽው እኮ። ወደ ራስሽ ተመለሽ በቃ። ተወኝ በቃ ተወኝ። ሁኔታሽን ላየቁ አብርሃም እንዳለው የሆነ ችግር እንዳለብሽ አስታውቃል። በቃ ራስሽን ተቆጣጠሪ። ነገሩን ለማለዘብ ሞክሪ። እኔ አሁን ካንተ ጋር የሚጨቃጨቅበት ምንም አቅም የለኝም። በጣም ደክሞኛል። በሩን ዝጋና ውጣ። ብቻዬን መሆን እፈልጋለሁ። ለምን? ለመደበቅ እንዲመችሽ? በር ዘግተሽ የምታደርጊውን እኮ አየነው። እኔ የታፈንኩ ያህል እየተሰማኝ ነው። ተጨናንቄ መሞቴ ነው። መተንፈስ እያቃተኝ ነው። ቆይ ትንሽ እንኳን አይሰማም እንዴ? አሁንማ ተነፈስሽ እኮ። ቢያንስ በመኝታ ቤት እንኳን ሰላም እንዳገኝ ተወኝ። ልብስ ቀይር እኮ እየገባብኝ ነው። ምን ነው ጩኸቴን ቀሙኛልሽ? አሁን የመጣሁት ዛሬ ማታ እንድታደርጊው ልነግርሽ ነው። አላደርገውም። ታደርጊዋለሽ። ሰሞኑን መድኃኒት አልቆ ስለነበር ነው የተቋረጠው። አሁን ግን መድኃኒቱ መጥቷል። ስለዚህ የአትክልት ሾርባ አዘጋጅተሽ መድኃኒቱን አብረሽ ትሰጪዋለሽ። እና ደግሞ በዚህ ጉዳይ 10 መነጋገር የለብንም።
አንተ ቆይ ለምን ከሰው ጋር እንዳልናገር ወይ ደግሞ ሰው ቤት እንዳልቆይ ፈለከው? በሰው ቤት ተሰብስበን ገብተን ድርቅ ማለት? ኧረ ተይ ቤቲ እንዴ! ቆይ አንተ ገብተህ የለ እንዴ? እኔ ብገባ ምን ችግር አለው? እኔ ብገባ እኮ በጨዋ ደንብ ነው። ደሞን ሰላም ብዬ ነው የወጣሁት። አንቺ እኮ ጭራሽ ማታውቂያችሁ ሰዎች መሀል በንግግር መሀል ጥልቅ እያልሽ እየዘባረቅሽ ነበር። እና ታዲያ ትክክል ነው? እነሱ ካልደበራቸው አንተ ምን አገባ? እንዴት ነው የማይደብራቸው? ቤቲ አትበጥብጪ። አሁን ከዚህ እንሂድ ወይ ደግሞ ቁጭ ብለን እናወራ። እሺ አሁን ወደ ቤት ውሰደኝ። እንደውም አስጠልተኸኛል። እሰይ እንደው ሎተሪ እንደወጣልኝ ነው ቁጥሩ። እሱ ሲያምርክ ይቀር። ከዚህ በኋላ ምን እንደማድረግ እናውቃለሁ። አሃ ዞር ስል ልትመለሽ ነው ማለት ነው? ቤትዬ የነገርኩሽ በጠቅላላ እውነት ነው። ካላመንሽኝ ደግሞ እሷን ፈቃደኝነቷን ልጠይቅና መተን አብረን ታናግሪያታለሽ። እባክሽ ከዚህ እንሂድ። አሁን ደክሞኛል። ሄሎ ማርኮ፣ አንዴ ታገሰኝ፣ መልሼ እደውላለሁ። ለአሁኑ ይድልሃለሁ። ቃልን ካላከበርክ ግን መጥቼ ነው በጠብጠው። እንኳንም መራሻውን አወኩት። እሺ እኔ በጥባጭ አሁን እንሂድ። እሺ ቆይ አንዴ ይህን ስልክ ማናገር አለብኝ። እሺ ወይ የኔ ቆንጆ። ወይ ፊዬ እንዴት ሆናችሁ? አደረስካት? አዎ ወደ ቤት ላደርሳት እየሄድኩኝ ነው። ለማንኛውም አንቺ ተረጋጊ እሺ። ምን እንረጋጋዋለሁ? እሷን ታውቃት የለ እንዴ? አንዴ ከጀመረች መቼም አታቆምም። አዎ እሱም ሀገሩን ማቃጠል ነው። ግን አታስቢ፣ የሆነ መንገድ ፈልጋለሁ። ራስሽን ጠብቂ፣ ታስፈልጊኛለሽ የኔ ቆንጆ። እሺ ፊዬ፣ አንተ ባትኖረኝ ኖሮ የሷ ልጅ ነገር ምን እንደማደርገው አላውቅም ነበር። እወዳለሁ። እኔም እወድሻለሁ። ከማንም ጋር አውራ፣ በስተመጨረሻ ግን እኔ ነክ መቼም እኔ እስከማረግ ድረስ አላርፍም። አገሩን ሙሉ ነው እንበጠብጣ። ይፊ የኔ ቆንጆ። ኤፊ ወይ የኔ ቆንጆ። ኤፊ በተቻለ ፍጥነት ሰላም ጋር ሄዳ የምትሰጠን መድኃኒት ዛልኝ እንድትመጣ ነበር። የምሰጠው የለኝም፣ አልቆብኛል። እሺ ችግር የለውም፣ ግን ይሄም መድኃኒት ነው። አብርሃምን የሚረዱት አንዳንድ መድኃኒቶችና ሰፕሊመንቶች ናቸው። ምግብ ስለማይመገብ ምንም አቅም የለውም። እባክህ ዛሬውኑ ሂድና መድኃኒቱን ይዘህልኝ ና። እሺ አታስቢ፣ አሁን ሄዳለሁ። አንቺን ባትይኝ መሄድ አይቀርም፣ ቀጠሮ አለኝ። ማን ጋር? ሰላም ጋር? ምንድነው ዘባርቀው? ሄሎ ኤፊ። አዎ ሰላም ጋር። ለምን ደግሞ? ለምንድን ነው የደነገጥከው? ሰላም ጋር ለምንድን ነው የምትሄደው? ሰላም ነው የኔ ቆንጆ። ሰሞኑን ትንሽ አሞኝ ነበረ፣ በዛው እኔም ልታይ ብዬ ነው። እንዴ ምን ነው? ለምንድን ነው ያልነገርከኝ? ቆይ እንዴት ነው የሚያደርግህ? አረ ደህና ነኝ። ሰሞኑን ስለተጨናነኩ ትንሽ እንቅልፍ አጣሁ። ኤፊ ልመንህ? አዎ የእውነቴን ነው። እሺ በቃ ቻው። ቻው። ኤፌሶን የሚሉ ጠማማ ፍጥረት። ቆይ ምን ለማድረግ እየሞከርክ ነው? ምን እንዳደረኩ ማይታት። በቃ ላያት መጣው። እንዴት ደፍረህ እዚህ ድረስ ትመጣለህ? ቆይ ለምንድን ነው የመጣው? ምን እያሰብክ ነው? የሆነ ተንኮል አስበህ ከሆነ ግን ብታርፍ ይሻላል። ከዚህ በላይ ምን ታደርገኛለህ? ገንዘብን እየፈለኩ ነው። ሳገኝ ሰጣለሁ። ከዛ ውጭ ግን የፈለኩ ነው። ከመሬት ነው ብሩን የምፈልገው? አይ አንተ ክለብ የተገጠመልህን በሰማ
ሮሚዮ ሮሚዮ የልቤ ወለላ እንደምን አስያዝካት ሚስትህን በእዳ። ትሰማለህ? እዚህ ቤት 10 እየመጣው ችግር ፈጥራለሁ ብትል ያንን ቪዲዮ ቀርጽ የሰጠኝ አንተ እንደወክለ ሚስት እነግርልሃለሁ። ከዛም አንድ ቀረች ሚስት ነሳታለሁ። ስለዚህ እግርህን ከዚህ ቤት ሰብስብ። ቆይ እሷ መጥቼ መጠየቁ ምንድነው ችግሩ? ይሄ ገስት ሃውስ መሰለህ እንዴ? እግርህን ሰብስብ ብያለሁ፣ ሰብስብ። በኋላ እንዳታዘን። ያችን ትንሽ እየታቦት ፈትቼ ነው ልክል። ከዛ ጥሩ አርጋ ታቃጥልልኛለች። እንዳይሏት ከሆነ ምንም ነገር ለማድረግ ዝግጁ ናት። ደግሞ በጣም ተመችተኛለች። እንዲያውም ላገኛት እንደምፈልግ ብትነግርልኝ በጣም ደስ ይለኛል። ካገኛት ሞክራት። ወይ ጠቦቷን? እኔ እኮ ማርኮ ነኝ። ነገ ጠዋት ጠብቅ። አረ ምን ጠዋት? የሄደች ሁሉ አይመስለኝም። ለራት መታ ሰርፕራይዝ እንዳታረገ። አታጫጭባ ብታሪ ይሻላል። ምንድነው ህይወቴ? ለምን እንደዚህ ሆነ? ለምንድን ነው በሰው መሀል ተከበቤ ብቻዬን እንደሆንኩ የሚሰማኝ? ውስጤ ለምን እንደዚህ ስሜት አልባ ሆነ? ለምንድን ነው ቤቴ የሌላ ሰው ቤት የሚመስለኝ? ሚስቴ ስለምንድን ነው እንደዚህ ሩቅ የምትመስለኝ? ሰው መሀል ተከብቤ ለምንድን ነው ብቸኝነት የሚሰማኝ? ዲናዬ ዲናዬ ለምን እናንቺ ወካ እናደርግም ዛሬ? ውይ እኔ በጣም ደክሞኛል። ከማርኮን ጋር ሂድ። ምን ማለት ነው? አንቺ ሚስቴ እያለሽ ለምንድን ነው ከማርኮን ጋር ከማረገው? እኔ ብዙ ስራ አለብኝ። ብዙ ስራ ካለብሽ መች ነው ለኔ ጊዜ የምትሰጪ? ዲና የምጠይቅሽን ነገር በጠቅላላ ማርኮ ያርግልህ ነው የምትይ? ታውቆሻል። እሱ ያንተ ረዳት ስለሆነ ነው። እኔ ደግሞ ብዙ ቦታ ነው የምሮጠው። ለዛ አይመስልም? እሺ በቃ ካስከፋውሽ ይቅርታ። እንድናወራ ስለፈለኩ ነበር። ይቅር በቃ ተይው። ስለምንድን ነው የምናወራው? ስለ እኔና ስለ አንቺ እኮ አውራኛ። እዚህ አይደል ያለሁት? እዚህ ተይው ዲናዬ፣ ይቅር። አረፍ በይና በኋላ እናወራለን። ጥሩ ዲና፣ እየተውሽኝ እየራቅሽ ነው። ታውቁሻል መስሎ ነው። ዛሬ ግን ምን ሆኜ ነው? በጣም ሳልጫ ነው አልቀረውም። በቃ የሆነ ነገር አድርጌ እጅ ላረጋጋው። ሰላም አብርሃም፣ ትንሽ ጊዜ ይኖርሃል እንዴ? አዎ። ምን ነው? ስለ ጤና ሁኔታ ላውራ ነበር። እንችላለን ማውራት።
ግቢ። ጥሩ ዶክተር ርብቃ፣ እዚህ ደግሞ ምን እያደረግሽ ነው? ምን ነው አብርሃም፣ ሰሞኑን ተጨናንቀ ነበር እንዴ? ጥሩ አይደለም አይደል? አይ ለክፉ አይሰጥም፣ ግን የቁጥር አንተ ላለበት የጤና ሁኔታ አይመከርም። አብርሃም፣ አሁን ላይ ግን ምንድን ነው የሚሰማ? በጣም ከባድ ስሜት ነው። አላውቀው። ጠዋት ጠዋት ስነሳ በጣም ከብዶኝ ነው የምነቃው። በዛ ላይ ያቅለሸልሸኛል። አንዳንዴ ሰውነቴን መቆጣጠር ያዳግተኛል። አንዳንዴ ደግሞ ነገሮችን ለማስታወስ ይቸገራለሁ። ጥሩ ነው። አሁን ደግሞ መተንፈስ እየተቸገርኩ ነው። በጣም ነው ልቤን የሚያፍነኝ። አብርሃም፣ የእንቅልፍ መድኃኒት ትወስዳለህ እንዴ? የእንቅልፍ መድኃኒት? አዎ፣ ምናልባት በጣም ኃይለኛ ከሚባሉት የእንቅልፍ መድኃኒቶች ውስጥ አደገኛ የሆነውን ዞልፒተም የእንቅልፍ መድኃኒት። አይ እኔ እኮ የልብ ህመምተኛ ነኝ ዶክተር፣ እሱ መውሰድ አልችልም። ግን ምን ነው? አይ የህመም ምልክቶች ከማያቸው ስሜቶች አንጻር ስለተጠራጠርኩ ነው። ድምጿን ለምንድን ነው የቀነሰችው? ለማንኛውም አንተ የምትወስዳቸው መድኃኒቶች በሙሉ ማየት እችላለሁ? እስቲ ካሉ ሰጥሻለሁ። ታውቂያለሽ፣ ሚስቴ በጣም ነው የምታስብልኝ። ልክ አንቺ ስትመጪ እሷ የምትልህን ብቻ ነው ማድረግ ያለብህ፣ እሷን መከታተል ነው ያለብህ ብላ የነበሩትን መድኃኒቶች ጠቅላላ አውጥታ ጥላቸዋለች። ለነገሩ እንኳን ጣለቻቸው። እኔም እነሱ መውሰድ አልፈልግም ነበር። ገላግላኛለች። ለምን? ምንም እየረዱኝ አልነበረም። እንደውም እያባባሱብኝ ነበር። እሺ አብርሃም፣ ግን መድኃኒቶቹን ካገኘ ፈልጋቸው፣ ወይም ደግሞ የመድኃኒት ማዘዣው ካለ ከፋርማሲም ቢሆን ለማስፈልግ ሞክር። ሌላው አይ መድኃኒቶቹ እንኳን ከውጪ ነበር የመጡት። ምናልባት ግን የሚኖሩ ከሆነ ፈልጋቸዋለሁ። አብርሃም፣ አሁን ባለበት የጤና ሁኔታ ማሽከርከር ትችላለህ? ግድ ካልሆነ አለማሽከርከር እንመርጣለሁ። ግን ምን ነው? በዚህ አድራሻ ሄደህ የደም ምርመራ እንድታደርግና ደምህን እንድታሰራው ፈልጋለሁ። ምን ነው ርብቃ? አብርሃም፣ በዚህ ጊዜ ብቻ እንድትሄድ ነው የምፈልገው። ለምንድን ነው የሚንሾካሸኩት? ደግሞ ምን አባቷን የሰጠችው? ደግሞ ስለምታደርገው ምርመራ ከልጅ ከሳቤላ ጋርም ቢሆን ከማንም ሰው ጋር ሼር እንዳታደርግ። ይህን ስል ምክንያት ስላለኝ ነው። ምናልባት ከምርመራ ውጤቱ በኋላ ምክንያቴን ትረዳኛለህ። እሺ፣ ግን ለምን መደበቅ አስፈለገ? አይዞህ፣ ችግር ኖሮ አይደለም፣ ግን በጣም ወሳኝ ነው። አንዳንድ ጊዜ በዝምታ የምናደርጋቸው ነገሮች በጣም ይጠቅሙናል። አብርሃም፣ ራስን ከሚያስጨንቁ ነገሮች መጠበቅ አለብህ። እስካሁን ደህና ነበር እንዴ የምታወራው? አሁን ለምን የምትንሾካሸከው? በየቀኑ ለ30 ደቂቃ ያህል የእግር መንገድ ማድረግ አለብህ። እናም ደግሞ ከልጅ ከሳቤላ ጋር ጥሩ ጊዜ ለማሳለፍ ሞክር። ከህፃናትና ከተፈጥሮ ጋር መቆየት መንፈስን ያድሳል፣ ብዙ ጥቅም አለው። አመሰግናለሁ ዶክተር ርብቃ። ግድ የለም ርብቃ በለኝ። ከዚህ በኋላ እኮ ቤተሰቦች ነን። አረ ቤተሰብ ናችሁ? እሺ ዶክተር። አመሰግናለሁ ርብቃ። ሁሌም ጥሩ ስሜት እንዲሰማኝ ነው የምታረጊ። ርብቃ ግድ የለም ተመሰካከሉ። እሺ፣ ለማንኛውም ራስን ጠብቅ።
ቻው። መልካም ቀን። ልዩዬ ይላል። እንዳትቆጭ። ለምን እንደምቆጣክ? የሆነች ትንሽ የስጦታ አምጥቼልሻለሁ። ሙልጭ አያስፈልግም እኮ አንተ ለራስህ በጣም ብዙ ወጪ አለብህ። እባክሽ ዛሬ ሸቅያለሁ። አንቺ አብርሃም እንደዚህ ደግ ሰው ነው እንዴ? ወይኔ አንጀቴን ነው የበላኝ። አያውቀኝ ግን አቅፎኝ ወደ ውጭ ወጥቶ ምን እንዳለኝ ታውቂያለሽ? አይዞህ በርታ፣ ከጎን ነኝ። ለዚህ ሰውዬ ብትሞችለትስ? አየህ አይደል? ኧረ አየሁ፣ በደንብ ነው ያየሁት። ማየት ማመን ነው የሚባለውን ዛሬ ነው በደንብ ያየሁት። አቤት አቤት፣ በጣም ምርጥ ሰው አለች እንጂ ያቺ ነቀዝ። 40 ብር ለኔ 40 ብር ትስጠኝ። ሳቂ አንቺ ምን አለብሽ? አለ እንጂ ያ ምርጥ የሰው ዘር የሆነው አብርሽ ግን 10,000 ብር ነው የሰጠኝ። አያብ በተዘዋዋሪ እኔን እየረዳኝ እንደሆነ ቢያውቅ ምን ሊሆን የኔ ያዛኝ። አይ አሁን የማዘን ሰዓት አይደለም ልዩዬ። ጸዴ ሾርዳና ለባብሽ ልሽ መጥቻለሁ። በሱ ፏቲና ወደ ውጭ እንወጣለን። ላሳይሽ ጸዴ ጫማና ልባብ ይኸው። በጣም አመሰግናለሁ። አሁን በቃ ቶሎ ለባብሽና እንውጣ። የት ነው የምንወጣው? ቁጭ በልና እንብላ እንጂ። የት? የዚህም ቤት ሽሮ? ልዩ ዛሬ እንደ ስምሽ ልዩ የሆነ ቀን ነው። ከዚህ ቤት ወጥተን ፈሽ ያለ እራት ነው መጋብዝሽ። አሁን ቶሎ ልበሽና ውጪ። ክቡርነቱ አሁን ይልበሱ፣ እኔ ደግሞ እዞራለሁ። ይኸው አለሽ። ሙልጭ እኔ ግን አንተ ደስ ይበልህ ብዬ እንጂ በጣም ነው የፈራሁት። አይዞሽ አትፍሪ፣ እዚህ ማንም አይመጣምሽ። ከፈራሽ ደግሞ ነይ እኔ ውስጥ ሽቅ በይ፣ እኔ እጠብቅሻለሁ። ልቀቀኝ። ምንድነው ማየው? ልዩ ናት? ደግሞ ልዩ ከዚህ ልጅ ጋር ምንድነው የምትሰራው? ይሄ ካላመጣችኋት ብሎ ሲረብሽ የነበረው ልጅ አይደል? አውቆ ነበር ማለት ነው። ልዩ እኛን ትታን ሄደችው ለዚህ ነበር ማለት ነው። አይ የኔ ልዩ እንደዚህ አታደርግ። ግን ደግሞ ልጁ እሱ ራሱ ከሆነ ታውቅ ነበር ማለት ነው። ግን እኮ ገንዘቤን ወሰደችብኝ እያለ ሲጮህ ከነበረ ልጅ ጋር አብራ ከሆነች ያደረገውን ሁሉ ታውቅ ነበር ማለት ነው። ግን ልዩ እንዴት እንደዚህ ታደርጋለች? ምንድነው እየሆነ ያለው? ልዩ እኛን ትውት አድርጋን እዚህ ነው ያለችው። ምንድን ያደረግናት? ምንድን ያጎደልኩባት? ወዴት ነው ሩጫው?
ዛሬ ደግሞ ሰላምታም የለም። ተናገር እንጂ ምን ይዘጋሻል? ዛሬ ምን ሆነሻል? አረ ተረጋጊ። እኔ እቺ ዶክተር ምንም አላማረችኝም። እውነት ያንን ደብዳቤ ሳቢላ ጽፋለች ብለን ነው የምታስበው? ይሄ ርብቃ ስራ ነው። ከምን ተነስተሽ ነው እንደዛ ለማለት የደፈርሽው? ያየሁትን አይቻለሁ እና ምን ማደርገውን አውቃለሁ። ምን ልታረጊ ነው? ከዛ ሴት ጋር እንዳትጋጪ። ደብዳቤውን ሳቢላ ለአባቷን የጻፈችው አልኩሽ አይደል እንዴ? በቃ እሱንም ቢሆን በቅርቡ እንደርስበታለን። በቃ እኮ ልጅቷን የራሴ ነኝ የጻፍኩት ብላለች አይደል እንዴ? ሌላ ምን ማወቅ ፈለግሽ? እሱን አንተ እመን። እኔ ግን በማጣራበት መንገድ አጣራለሁ። ግን ለምንድን ነው እንዳልጠይቃት የምትከለክለኝ? ዲና፣ ልጅቷ የሆነ ነገር ሆናለች። ከዚህ በላይ አታስጨንቂያት። እንዲሁም ዛሬ ትምህርት ቤት አነጋግረውኝ ነበር። አባቱ ሀገር ውስጥ የለም ብያቸው ነው። ይህን ነገር አብርሃም ከሰማ መልስ እንኳን አይኖረንም። ስለዚህ ረፊ። አላርፍም። ይህንን ደብዳቤ ማን እንደጻፈው ሳላውቅ አላርፍም። ዲና፣ ልጅቷን ታያት አታያት? ከሰው አትቀላቀል፣ አትጫወት፣ ምግብ አትበል። አሁን ደግሞ አተኛ። በቃ ታያት። በዛ ላይ አሁን ችግር ውስጥ ነው ያለችው። እሱ እኔ ነው የሚመለከተኝ። እናቴን ፈልጋታለሁ። እናቴን ፈልጋታለሁ። ሳቢ፣ ሳቢ፣ ምንድን ነው? ምን ሆነሻል? ርብቃ እባክሽ ውጪ። አንድ ላይ ካዩን አባቴን ይገሉታል። ውይ የኔ ቆንጆ፣ ምን ሆነሻል? ተቆጥሽ እንዴ? እናቴን ፈልጋታለሁ። እናቴን ፈልጋታለሁ። ዲና፣ ምን ያደረግሽ ነው? አይ ይሄን ነገር ዛሬ ነው መጨረስ። ዲና እባክሽ። ዲና፣ ሳቢላ፣ አንቺ ነሽ አይደል ደብዳቤውን የጻፍሽው? ተናገሪ፣ አለበለዚያ ይሄንን ጸጉርሽን ቆራርጥልሻለሁ። እባክሽ ዲና ተይ። ተናገሪ። ተይ ዲና ተይ እባክሽን። አጎቴ ማርኩን አድነኝ። ይህ 30 ቦታ ወሬ እየለቃቀምሽ የምታወሪበትን ምላስሽን እበጣጥስልሻለሁ። ተናገሪ። እሺ፣ እኔ ነኝ ደብዳቤውን የጻፍኩት። ለምን እንደዚህ ያደረግሽ? ተናገሪ። አባባ ናፍቆኝ እንዲሻለው ብዬ ነው። እባክሽ ይቅርታ፣ አይለመደኝም። አላምንሽም ሳቢላ፣ እውነቱን ተናገሪ። የሆነ ነገር ደብቀሽ ልትነግሪው ነበር አይደል? ተናገሪ፣ ተናገሪ። እሺ፣ እውነቱን እነግራቸዋለሁ እኮ። ተናገሪያ። በቃ ደብዳቤውን የጻፍኩት እናቴን ናፍቃኝ ነው። እናቴን እንዲፈልግልኝ ነው። እናትሽ የለችም። ተስፋ ቆረጭ። ዲና፣ ይበቃሻል። ታያት። ልጅቷን ተዋት። ምን አልሽ አንቺ?
ቆይ ዞስ ምን አባሽ እየሰራሽ ነበር? እኔ ከዚህ በላይ መታገስ አልችልም። ቆይ ምን አድርጊ ነው የምትሏት? ህፃን ልጅ እኮ ናት። ቆይ አንቺ ምን አገባሽ? እንዴት አያገባኝ? ሰው አይደለም? ቆይ ምን አደረገቻችሁ? ምንድነው ጥፋቷ? እንዴት አንድ ደብዳቤ ጻፈች ብላችሁ በዚህ መንገድ ትቀጧታላችሁ? ህፃን እኮ ናት፣ መቋቋም አትችልም። ቆይ ምን ለመሆን እየሞከርሽ ነው? ዶክተር በማያገባሽ ነገር ውስጥ ጥልቅ አትበይ። አሁን ውጪ ከዚህ። አልወጣም። ነይ ውጪ ብዬሻለሁ። አልወጣም፣ ልቀቀኝ። ሰሚያለሽ? እናትሽ ተመልሳ አትመጣም። ሞታለች። ተስፋሽን ቁረጭ። ሳቢ ሳቢ ሳቤላ ሳቡ ሳቤላ አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም